ለመቁረብ ሃይማኖታዊ ዝግጅት ያስፈልጋል። ሃይማኖቱን ማወቅ አለበት። ስለዚህ በልቡናው ልዩ ሐሳብ ያለበት ቢኖር አይቅረብ የተባለ ጥርጥር ማለት ነው። ልዩ ሐሳብ የተባለ ጥርጥር ነው። ልዩ ሐሳብ ያለበት ቢኖር አይቅረብ ማለት ስለ ቅዱስ ቁርባን ተጠራጣሪ ሐሳብ ካለው፣ ምስጢረ ሥላሴ ላይ ያልጠራ ሐሳብ አለው፣ ምስጢረ ቁርባን ላይ፣ ምስጢረ ሥጋዌ ላይ፣ ሃይማኖቱ ላይ ጥያቄ ካለው አይቁረብ ነው። መረዳት አለበት። ይሄን እግዚአብሔር አይታገሰውም ጨርሶ ማለት ነው። ስለዚህ ሁላችንም ይኸው ተማሩ የምንለው ለዚህ ተማሩ የምንለው ለዚህ ሃይማኖታችንን ጥንቅቅ አድርገን ማወቅ አለብን። ምስጢረ ሥላሴ፣ ምስጢረ ሥጋዌ፣ ምስጢረ ቁርባን አምስቱን አዕማደ ምስጢር አንድ ክርስቲያን ማወቅ አለበት። ካላወቀ መቁረብ አይችልም ነው። ቢጠራጠር ነው። በተለይ ጥርጥር ካለበት ነው። እምነት እያለው የማይረዳው ይኖራል። እግዚአብሔር ሁሉን ታውቃለህ ብሎ ካልተጠራጠረ ችግር የለም። ጥርጥር ያለበት ግን ስለዚህ ሃይማኖታዊ ዝግጅት ነው። አንደኛው ሃይማኖታዊ ዝግጅት ነው የሚያስፈልገን። ሁለተኛው ደግሞ ምንድነው? የሚሰሩትን ኃጢአት ማቆም ነው። የሚሰሩትን ኃጢአት መቆም አለባቸው። አሁን እየተሰሩ ያሉ ኃጢአቶች ተግባራቸው መቆም አለበት። ያደረገ ሰው አይቆም፣ አቁሞ ነው ማቆም አለበት። አንድ አራት ኃጢአቶች አሉ። ኢንተርናል ዲስትራክሽንስ የሚባሉ ውስጣዊ ጉስቁልናና ጥፋት የሚባሉ አንድ አራት ኃጢአቶች አሉ። እነሱ ተግባሩ መቆም አለበት ነው። ተግባሩ መቆም አለበት። ንስሐ አባትየው እስካዘዘው ድረስ ይሄን ያህል ቀን ከዚህ ኃጢአት ታቅበህ ቆይተህ ቁረብ ብሎ የሚያዛቸው ናቸው። አንደኛው ዝሙት ነው። ወዲያው እያደረጋንን መቁረብ አይችልም አንድ ሰው። እስከዚህን ያህል ጊዜ ቆይ 40 ቀን ሊለው ይችላል፣ 2 7 ሊለው ይችላል፣ 7 ቀን ይችላል። እሱ እንዳዘዘው እንዳዘዘው ከተግባሩ ማቆምና መቼስ ከምኞት ማንም ሰው አይነጻም። ተግባሩን ማቆም አለበት። ተግባሩን የሚያደርግ ሰው አንዱ እሱ ነው። እና ምንድነው ኃጢአት የሚባለው? ኃጢአት፣ በደል፣ አመፃ የሚባሉ ነገሮች አሉ። አላብራራቸውም። ራሳቸውን የቻሉ ሰፊ ርዕሰ ጉዳዮች ስለሆኑ አላብራራቸውም። እና በተለይ ከቅዱስ ቁርባን የሚያስከለክለን ኃጢአት ምንድነው? ለምደን አላቆም ነው ያልን ኃጢአት ነው። እሱ ከቅዱስ ቁርባን ያስከለክላል። ተግባሩን ማቆም አለበት አንድ ሰው ማለት ነው። አላችሁን? ከቃሉ ጋር ናችሁ? ሰይጣን አጣሞ እንዳያሰማችሁ እግዚአብሔር ይጠብቃችሁ። ማለት ምንድነው? አውቆ እንዳትቆርቡ ሊያደርግ ይችላል። ብዙ ይህን ትምህርት ተጠቅሞ ራሱ ለምሳሌ ምንድነው ማለት ተፈልጎ ነው። ለምሳሌ ሰው ድሮ ይሰራው የነበረው ኃጢአት በህሊናው እየመጣ ሊታሰበው ይችላል። በዚህ ምክንያት ከቅዱስ ቁርባን አይርቅም። በሐሳቡ ሊመጣበት ይችላል። በዛ አይርቅም እያልኳቸው ያለ ምንድነው? ተግባሩን ማቆም አለበት። ንስሐ ማለት ኢገቢ ውስጥ ኃጢአት ነው። አንዱ ትርጉም እኮ ወደ ኃጢአት አለመመለስ፣ ተግባሩን ማቆም። ስለዚህ ሃይማኖታዊ ዝግጅት ከዛ አንደኛው ዝሙት ነው። ሁለተኛው ቂም ነው። ቂም ከፍተኛ የሆነ በቀላዊ የሆነ ልብ ማለት ነው። እያንብርሰብ ቂመ ውስተ ልቡ ያለው ለዚህ ነው። በልቡናው ምንና ምንድን ያለ? ዝሙትና ቂም። በልቡናው ሲል ዝሙቱን በሐሳብ ማለቱ አይደለም። የለመደው ነገር አብሮት እየኖረ ያለውን ልማድ ቆርጦ መጣል አለበት ነው። ስለዚህ አንደኛው እሱ ነው። ሁለተኛው ደግሞ ቂም ነው። አንድ ሰው ቂም ይዞ አይቆርም በጭራሽ። ምክንያቱሳ የክርስቶስ ደም የምህረት ደም ስለሆነ የምህረት ደም ነው። 2 ሶስተኛው ገንዘብ መውደድ። ገንዘብ መውደድ አደገኛ በሽታ ነው እያልኳቸው። እስመ ስሩ ለኩሉ እከይ አፍቅሮ ነዋይ ውእቱ። ገንዘብን መውደድ የኃጢአት ሁሉ ስር ነው። ገንዘብን መውደድ የኃጢአት ሁሉ ስር ነው።